ላይ ደውላ ይቺ ልጅ እኔ አውቃታለሁ የምታውቃት በዚህ ብዬ ብነግራችሁ ስለምታወሩ አልነግራችሁም። ልጅቷ ግን የደወለችልኝ ከሁለቱም ብሔር አይደለችም። ቀነኒን ግን ታውቃታለች። በብዙ ነገር ይገናኛሉ። ከ6 ወር በኋላ እጇን ተመታ እንደነበር ተገናኝታ አውርተዋል። 6 ወር በኋላ አሁንም ልጇ አለመታሰሩ የት እንደታሰረ ጋዜጠኛና ባለስልጣን ኦሮሞ ነው በቤቱ አስቀምጦታል። ቁጭ ብለው ጫት እየቃሙ ነው። ትናንትና ምክር የወሰደለትንም ለደህንነቱ አልነግርሽም ብናገር እንደምንከታተላቸው ስለሚናውቁ ምግብ የወሰደላቸውንም ሰው አውቀዋለሁ። እንዲህ ነው ሩማን ድምፅ እንሆንላት። ይች ልጅ ሰውየው አልታሰረም፣ ይታሰራታል። ሀገራ ስትመጣብኝ ያደገው ስትመጣብኝ ማንም ይሰማ የለም ማንም። ሰላም ቤተሰቦች፣ እንግዲህ እንደሰማችሁት ማለት ነው። እንግዲህ አልታሰረም፣ ሳይታሰር ነው ያለ እየተባለ ነው። አንዱዓለም ተፈቷል ማለት ነው። እስር ቤት አይደለም ያለው። ከዚህ በፊት ክሊፕ የሰራበት የቴዲ አፍሮ ቤት የሸጠው ቤት እዛ ቤት ውስጥ አለ ትላለች። ሰዓት ላይ እኮ ህግ እኔ እንጃ ብቻ ነው ያላቅም ምን እንደምንል ማለት ነው። ፈጣሪ እውነቱን ያውጣ። የዚችን ልጅ ሀቅ እንግዲህ መድኃኒዓለም ያውጣ ነው የምንለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እስኪ መጨረሻ ላይ የምመጣለው አዳዲስ መረጃዎችን ይዤ። በጣም ያሳዝናል። በአሁኑ ሰዓት ላይ የምንሰማው ነገሮች ሁሉ አዳዲስ ነገሮች ናቸው። ሰውን የሚያስደነግጥ ነው የምንሰማው። ይህ ልጅ እጁ ካለበት ጥፋተኛ ከሆነ ግድ ነው፣ ካልሆነም ደግሞ አይደለም ነው ማለት ነው። እንግዲህ እግዚአብሔር ሁሉንም ነገር ያውቃል፣ ቸሩ መድኃኒዓለም ማለት ነው። እኛም ማጽያት ገባን ብቻ አላቅም። ያለው ነገር በጣም ነው የሚደብረው እና ልጁ አልታሰረም። ለምንድን ነው ያልታሰረ? ምን ስለሆነ ማን ስለሆነ ነው? እንደ ህግ መቀጣት አለበት፣ ግድ ነው ማለት ነው። ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው አዳዲስ መረጃ ስናገኝ ይዘንላችሁ እንመጣለን። ዛሬም እንግዲህ እንደተለመደው የቀነኒ ጉዳይ ነው። መግቢያ ላይ ያዳምጡትና እኔ ደግሞ በመጨረሻ ላይ መጥቼ እፈተፍትላችኋለሁ፣ የተሰማኝን እነግራችኋለሁ ማለት ነው። በጣም ያሳዝናል። እንግዲህ ወደ ብሔር አዙረውታል። አሁን ደግሞ ሌላ የሚያስጠላ ነገር ላይ መጥተናል ማለት ነው። ቪዲዮን እስከ መጨረሻ አዩት። ሁላችሁንም ነው ያሉት። በቃ እከሌ ከከሌ ያላሉን ብቻዬን መስሎኝ ነበር። ለካ ወገን አለን። በቃ እርጥብ አስተሳሰብ ሮሚ። በቃ የትም ቤት አልገባም። አንቺ ቤት ግን እውነቴን ነው ሳመሰግንሽ ቴንኪው በጣም እኔ ከጥም ሰዎች ጋር ስማማታለሁ። ድምጻችን ለዓለም ይሰማል። ቪዲዮ አይ ፕሮሚስ ቪዲዮ ሰራልሻለሁ፣ ቲሸርት አሰራለሁ፣ ድምፅ ሆናታለሁ። በዚህ መልኩ ካደሙባት እሱ አታልቅሽ፣ እግዚአብሔርን እስከ መጨረሻው ድምፅ ሆናታለሁ። እኔ ደከመኝ ሮሚ። ትናንት ማታም አደርኩበት ዋልኩበት። ኧረ እባካችሁ ተው አልኩ በየቤቱ እየገባው፣ ግን ከሰገጤ ከፋራ ከመግባባት ስላልቻልኩ ራሴን አሞኝ ራሴን ጭንቅላቴን አስሬ ተኛው። ሌሊት መደወል ነበረብኝ፣ ደዋወልኩ። አንዳንድ መረጃ ፈልግ ነበር። አጋጣሚ እንቅልፍ እምቢ ስላለኝ ሳይሽ ደስ አለኝ ሮሚ፣ እግዚአብሔር ይስጥሽ እያልኩ ነበር። ከዛ ግን መድኃኒዓለምን እኔ እንደዚህ አልመሰለኝም ነበር። አሁን በውስጥ መረጃ ሰው ደወለልኝ። ጭራሽ ቀብሯን አጣድፈው እንደቀበሯት፣ ጭራሽ እናትየው ሬሳ ማየት እንደተከለከሉ እንደዚህ ሲሰማ እኔ እኮ ዝም ያልኩት እንደዚህ አይነት ነገር ያለ አልመሰለኝም። መብራንን ለምልሽ እንዴ! ለምን ከአቅማ ቆምላታለሁ እንዴ! እንኳን ኧረ ይደብራል በጣም እግዚአብሔርን ለምልሽ እንዴ! እህቴ ብትሆንስ ብሎ ማሰብ አያስፈልግም እንዴ? ዮኒ ማኛ እዛም ስትገቢ ዮኒ ማኛ ለዛ ነው ድምፅ ያልሆን ነው። እንዲህ ምን ያገናኘዋል ሮሚ ከእሷ ሞት? እነዛ ኮረ ይኸውልሽ ሶፊ የመጀመሪያ ቀን ራሱ ገና እንደሞተች ማለት ነው ወዲያውኑ በቃ ልክ ቀብሩ ምናምን ራሱ ሳይፈጠር ወደ አንዱዓለም ነበር ሁሉም መረጃዎች ያመለከቱና ሁሉም ሰው አንዱዓለምን በሚልበት ሰዓት ላይ እነ እንቁርቲም እነ ዮኒም በሚሉ ሰዓት ላይ እውነት በውስጥ ልክልሻለሁ ማለት ነው። ያው የሆነ የኦሮሚያ የሆነ ነገር ስልጣን የኦሮሚያ የሆነ ነገር ስልጣን ያላቸው ሰዎች ማለት ነው። እነሱ ሁላ ምንድነው በራሳቸው ቲክቶክ ፔጅ ላይ የፖሰቱት ማለት ነው። ነገሩን የታዋቂ አንዱዓለም ሚስት ብለው ነው ያሉት ማለት ነው ልጅቷን። እና እዚህ ጋር ነገሩን ፖሊስ ይዞታል። ፖሊስ እስከሚያጣራ ድረስ ሁላችንም ባንፈርድ ጥሩ ነው። ልጅቷ መልካም ስነ ምግባር ያላት የምንወዳት ልጅ ነች። የሚዋደዱ ባልና ሚስት ናቸው ብሎ የመሸፋፈን ስራ እንደገደላት እንዳወቁ ከመጀመሪያው
ጀምሮ ያስታውቅ ነበረ እና ሁላችሁም አሁን እዚህ ጋር 1400 ሰው አለ። ሮሚም እንትን በይ ሁላችንም ፕሮፋይል በማድረግ ድምፅ እንሆናት። እንግዲህ አሁን ደግሞ እየተባለ ያለው ነገር እንግዲህ በጣም ያስጠላል ማለት ነው። ጭራሽ ቤተሰቦቿ እንደውም እንትን ቀብር ላይ ራሱ እንትን እንዳላሉ ነው እየተወራ ያለው። ብቻ ያስጠላል ወዳሁን ላይ ያለው ነገር ሁሉ ማለት ነው። እውነት እንግዲህ አባትን መልእክት አስተላልፈዋሉ። በጣም ከባድ ነው። ብቻ እግዚአብሔር አምላክልሽና በጣም ያሳዝናል። እንግዲህ ወደ ብሔር ወስደውት ከዛና ከዚህ እያቦጫጨቁት ነው። አንዴ ተፈቷል ይላሉ፣ የተለያየ መረጃ እያወጡ ነው። እንግዲህ አባት ግን አመሰግናለሁ ለካ ወገን አለኝ ብለዋሉ። ወገን አለኝ ብቻዬን አይደለሁም ለካ ወገን አለኝ ብቻዬን አይደለሁም በማለት ተደውሎላቸው ማለት ነው ገልጸዋሉ ማለት ነው። አመሰግናለሁ ሁላችሁንም የኢትዮጵያ ሕዝብ ከኔ ጋር ስለቆመ በጣም ነው የማመሰግነው፣ ብቻዬን አይደለሁም ወገን አለኝ በማለት እንግዲህ በማዘን ሀዘናቸውን ገልጸዋል። እንዲሁም ጓደኞቻቸው የእሷ ጓደኞች ማለት ነው ተሰብስበው እንግዲህ ልደቷን በዚህ መልክ አክብረዋል። አባትየው ጋር ሄደው ማለት ነው ፎቶዋን አድርገው ሻማ አብርተው እንግዲህ በእንባ እየተራጩ የእሷን ልደት አቅርበዋል። ቪዲዮ ወጥቷል። ያው ድምፁን አጥፍቼው ነው ማለት ነው። በጣም ነው የሚያሳዝነው ማለት ነው ድምጻቸው ሲያለቅሱ ምናምን እና ብቻ እኔ እንጃ። እኔ እንደዚህ ነው የምላችሁ ነገር የለም። እውነት ልብ ይሰብራል ማለት ነው። የቀነኒ አሟሟት የሁላችንም ቅስም የሰበረ አሟሟት ነው። የተለያዩ ሜሴጆች፣ የተለያዩ ጽሁፎች በተለያየ ቦታ ላይ ይወጣሉ። አሁን ደግሞ ጭራሽ ወደ ብሔር አድርገውት። እኔ እኮ የሚገርመኝ ኦሮሞ ሲሆን ኦሮሞ ነው፣ አማራ ሲሆን አማራ ገዳይ። እንደዚህ ለምንድን ነው የሚባለው? ለምን መርዝ ይረጫል? ፍትህ ማለት እስካለብን ድረስ ፍትህ ብንል ደስ ይላል። ግን ይሄ ብሔር አንድ ብሔር አማራ፣ ኦሮሞ፣ ትግሬ የተባለ ብሔር ላይ ባይበጣጠስ፣ እነዚህ ኦሮሞን የገደለ ከተባለም አይደለም ግን ኦሮሞ ሁሉም ገዳይ ነው፣ ኦሮሞ እንደዚህ ነው። አማራ ሲገል አማራ ሁሉም ገዳይ ነው፣ ትግሬ ሲገል ሁሉም ትግሬ ገዳይ ነው። ለምንድን ነው የሚባለው? ይሄን ነገር ባንጠቀመው፣ የሰው ብሔርን ባናነሳ፣ የራሳችንንም ቢሆን ኢትዮጵያዊንን የአዳም ዘርነን በቃ አለቀ። በዚህ ኢትዮጵያዊነታችን እኮ ነው በአንድነት የሚያኖረንና የሚያስማማን። ሌላ ዘባዝንኬሽን ባይጨመርስ ምንድን ነው? እችን የመሰለች ልጅ ሞታ ለሷ ፍትህ ማለት ነው ወላ ብሔርን መቁጠር ነው? እውነት ያስጠላል። አሁን ላይ በተለይ ያለው ነገር መርዝ እየተረጨ ነው ያለ። ይሄ ደግሞ አይጠቅመንም ማለት ነው። እንግዲህ የኦሮሚያም መንግስትና የኢትዮጵያ ማነው የኦሮሚያና የአዲስ አበባ ፖሊሶች እንግዲህ መሳሪያ ተተኮሱ፣ ተማዘዙ ምናምን ተብሎ ብዙ ነገር ተብሏል። ትላንት ጀምሮ እየተረጨ የነበረው ነው። እግዚአብሔር አምላክ ብቻ እውነቱን ያውጣ ለዚች ልጅ፣ ለቤተሰብም እረፍት ይስጣቸው። ልጁ ንጹህ ከሆነ አሁንም ቢሆን መንግስት ይለቀዋል። ተለቀቀ የሚባል ዜናም አለ። እስኪ ነገ ላይ ይዤላችሁ እመጣለሁ እሱን፣ ወይ ማታ ላይ ማለት ነው። እና ይሄ ትክክለኛ መረጃ ካልሆነ በስተቀር ዝም ብሎ ባያወሩ ደስ ይለኛል። አሁን እንግዲህ ብዙ መዘዞችን እየቆፈረ ያወጣው ይሄ ፊቷ ላይ እየታየው ነው ማለት ነው። እና እቤት ፖሊስ ሲመረምር ያገኘው ነገር ማለት ነው። ብቻ ያስጠላል። ከዚህ በፊት ሜሴጅ የተላላኩት እንግዲህ እዚህ ጋር እንደምታዩት የአንድ ሀገር ሜሴጅ ነው። ከጓደኞቿ ጋር ስትጻጻፍ ሚስጥሯን ስታወራ የነበረችው ጊዜ እንደዚህ እንደምትበደል ምናምን፣ ዛሬ ላይ እሷ ህይወቷ ካለፈ በኋላ ምንድን ነው የሚጠቅመው? ይሄን ነገር እዚህ ሚዲያ ላይ ከመበተን ትክክለኛ ሰዎች ከሆናችሁ ለምንድን ነው ለፖሊስ ወስዳችሁ ማሰጡት? በቃ ይሄን ነገር እኮ ለፖሊስ ብትሰጡት ፖሊስ የሆነ መብት ያገኝበታል፣ መረጃም ይሆነዋል ማለት ነው እንጂ እዚህ እየበተናችሁ ህዝቡን አታባሉት። አሁን በሁለት ተከፍለዋል። የኦሮሞ ልጆች ራሱ በሁለት ቦታ፣ ግማሽ የእሱ ደጋፊ ነው፣ ግማሹ የእሷ ደጋፊ ነው። ይሄ ደጋፊ ነቃፊ አይደለም። ህይወት ነው የጠፋ ህይወት ነው። እቺ የምታምር እቺ ቆንጆ አገሯን፣ ባህሏን፣ ብሔሯን የምታስተዋውቅበት ዝንጥ ያለች ቆንጆ እንዳያችኋት በተለያየ የልብስ አልባሳት የኦሮሞ አልባሳቶችን የኦሮሞን በዓል የምታስተዋውቅ ሞዴሊስት ጥሩ ልጅ መልካም ልጅ ናት። ለዚች ልጅ ሞት አይገባት። እውነቴን ነው የምለው። በጣም ነው የምታሳዝን፣ በጣም ነው ልብ የምትሰብር። ከሞቷ አሟሟቷ ይባስ ብሎ ደግሞ ያልሆነ ስሞች ያልሆነ ቆሻሻ ነገሮች ባይሰጥ በቃ አለፈ። ለማንኛውም ነፍስ ይማር እንበል። ሌላ ምንም መልስ ስለሌለ